ዋይት ሃውስ መፈራረስ ጀመረ። ኢራን የኒኩሌር ምላጭ ጨበጠች። በዓለም አቀፍ የፖለቲካ ሰማይ ስር የጦርነት ደመና እያጠላ ባለበት በዚህ ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀደም ሲል ሲያስተጋቡት የነበረውን የኃይል እርምጃ ዛቻ ገታ በማድረግ የተኩስ አቁም ስምምነቱን ላልተወሰነ ጊዜ ማራዘማቸውን ታላቅ መነጋገሪያ ሆኗል። ፕሬዝዳንቱ ይህን ውሳኔ ለማሳለፍ የተገደዱት ፓኪስታን ባቀረበችላቸው ተማጽኖ እንደሆነ ቢገልጹም ከጀርባ ያለው እውነታ ግን ዋይት ሃውስን ብርክ ያስያዘና የትራምፕን ትዕቢት ያኮማተረ ይመስላል። የአሜሪካ የስለላ ተቋማት ይፋ እንዳደረጉት የሰሜን ኮሪያው መሪ ኪም ጆንግ ኡን በጉዳዩ ውስጥ ጥጃቸውን በማስገባት መለስተኛ የኒኩሌር አረሮችን ለኢራን አሳልፈው መስጠታቸውንና ሩሲያና ቻይናም በዘመናዊ አየር መቃወሚያዎቻቸው በደቂቃ በሚደርሱ የስለላ መረጃዎች ከኢራን ጎን መቆማቸው ለዋሽንግተን ትልቅ የራስ ምታት ሆኖባቸዋል። ይህ በእንዲህ እንዳለ በዋይት ሃውስ ጠባብ ኮሪደሮች ውስጥ በትራምፕ ዙሪያ ለዓመታት የቆዩት የቅርብ ጓደኞቻቸውና ታማኝ ወታደራዊ አማካሪዎቻቸው ሳይቀር የፕሬዝዳንቱ ወላዋይነትና በአንድ ሐሳብ ላይ ለመጽናት በብርቱ ጭንቀት ፈጥሮባቸዋል። ይህ የውስጥ መፈረካከስ ዋሽንግተንን መሪና መዳረሻ እንደሌላት መርከብ በታላቅ ማዕበል መሃል እንድትወዛወዝ አድርጓታል። የፕሬዝዳንቱ ጤነኝነት፣ የአእምሮ ዝግጁነት በገዛ ባለስልጣኖቻቸው ዘንድ በጥርጣሬ መታየት መጀመሩ ደግሞ ቀውሱን ይበልጥ አባብሶታል። በዚህ ሁኔታ ውስጥ በዓለም ፖለቲካ መድረክ ላይ እንደ መብረቅ የተከሰቱት ሰሜን ኮሪያ የኒኩሌር አረሮች በኢራን እጅ ላይ መግባታቸው ተራ ጦርነት መሳሪያዎች ሳይሆኑ በመጽአት ቀን ቀጠሮን የሚያፋጥኑ የሲኦል ቁልፎችን ይመስላሉ። እነዚህ በረቂቅ ጥበብ የተሰሩ የሞት ፍሬዎች የመካከለኛው ምስራቅን ወደ ጋለ አመድነት ለመቀየር የቅጽበት ሰኮንዶች ብቻ ነው የሚጠብቁት። እያንዳንዱ አረር በውስጡ የያዘው የኒኩሌር ነበልባል የፀሐይን ሙቀት በአንድ ነጥብ ላይ አከማችቶ እንደመያዝ የሚቆጠር ሲሆን ይህም የሰሜን ኮሪያና የኢራን ምስጢራዊ ጋብቻ የወለደ የጥፋት መርዝ የዋሽንግተንን ኩራት ክፉኛ አንቀጥቅጦታል። እነዚህ አረሮች መጠናቸው አነስተኛ መሆኑ እንደ ትልቅ ብልሃት ተቆጥሯል። ምክንያቱም በከርሰ ምድር ዋሻዎች በከባድ መኪኖች አልፎ ተርፎም በትንንሽ ጀልባዎች ላይ ተጭነው ሳይታወቁ በየትኛውም የዓለም ጥግ የሞት ሲኦልን ለማወጅ የተዘጋጁ ናቸው። የአሜሪካው የሳተላይት አይኖችና እጅግ ዘመናዊ የተባሉት የራዳር መረቦች እነዚህን የማይታዩ ገዳዮች ለመለየት አቅማተው መባከናቸው የነጩ ቤተ መንግስትን ባለስልጣናት በድንጋጤ እንዲንቀጠቀጡና የትራምፕ የጦርነት ጉጉት እንደ በረዶ እንዲቀዘቅዝ አድርጎታል። እነዚህ የኒኩሌር አረሮች በኢራን እጅ መውደቃቸው ተራ ሽኩቻን ወደ ዓለም መደምደሚያ ጦርነት ቀይሮታል። ሩሲያና ቻይና የሰጡት የቴክኖሎጂ ጋሻ የታከለባቸው እነዚህ አረሮች አንዴ ካውጪው ከተተኮሱ በኋላ መዳረሻቸው የማይታወቅና የማይመከት የጥፋት ክስት ናቸው። የአሜሪካ ግዙፍ የጦር መርከቦችና በአረብ ሀገራት የተንሰራፉት የጦር ሰፈሮች በእነዚህ አረሮች ፊት እንደ ወረቀት የሚቆጠሩ ሲሆን ጥቃቱ ቢሰነዘር ምድሪቱ ለዘመናት የሰው ዘር የማይኖርባት በጨረር የተመረዘችና በድቅድቅ ጨለማ የተዋጠች መካነ መቃብር እንደምትሆን ይታመናል። ይህንን አሰቃቂ እውነታ የተረዱት ፕሬዝዳንት ትራምፕ ቀደም ሲል ይለቁት የነበረውን የዛቻና ጎድጓድ አሁን ወደ ለሰለሰ ተማጽኖ ተቀይሯል። ኢራን እነዚህን የጥፋት አረሮች እንደ ዋነኛ ድል አክሊል በመቁጠር አሜሪካና ወዳጆቿን በቁም መቃብር ውስጥ እንዳሉ እያስቆጠረቻቸው ትገኛለች። ይህም ሁኔታ ዓለምን በገደል አፋፍ ላይ አቁሞ የጥፋት ደውልን በኃይል እየመታ ይገኛል። ይህ የውጭ ስጋት እንዳለ ሆኖ በአሜሪካ የፖለቲካ ማዕከል በሆነው በነጩ ቤተ መንግስት ኮሪደሮች ውስጥ ታይቶ የማይታወቅ መፈረካከስ አደጋ አንዣቧል። የዋይት ሃውስ የአንድነትና የታማኝነት ምሰሶች እየተነቃነቁ ሲሆን በመንግስቱ መዋቅር ውስጥ ከፍተኛ የሆነ መናጋት ተፈጥሯል። በትራምፕ አመራር ላይ እምነት ያጡ የቅርብ አማካሪዎቻቸው ከፍተኛ ባለስልጣናት ቁጥር በየቀኑ እየተበራከተ መምጣቱ መንግስቱን ከውስጥ እየበላው የሚገኝ ምስጥ ሆኗል። የፕሬዝዳንቱ ወላዋይነት ዛሬ የዛቱትን ነገ መሻራቸው እንዲሁም ወዳጅና ጠላት ሳይለዩ የቆዩ የአሜሪካ አጋር ሀገራትን ማስቀየም መጀመራቸው በቤተ መንግስቱ ሰዎች ዘንድ የፕሬዝዳንቱን ጤነኝነት እስከ መጠራጠር አድርሷል። ይህ በትራምፕ ዙሪያ የተፈጠረው የብቸኝነት ድባብም ወዳጅ አልባ የመሆን ስጋት ሀገሪቱ በውጭ ዓለም የነበራትን ተሰሚነት ክፉኛ አኮስሶታል። ይህ የውስጥ መበታተል በትራምፕ ላይ ያስከተለው ድንጋጤ ቀላል አይደለም። ፕሬዝዳንት ትራምፕ በሰጡት መግለጫ በኢራን መንግስት ውስጥ የተፈጠረው መከፋፈል ወጥ የሆነ ውሳኔ ላይ እንዳይደርሱ ስላደረጋቸው ሐሳባቸውን እስኪያደራጁ ድረስ ጦራቸውን ኢራንን ከማጥፋት እንዲቆጠብ ትዕዛዝ ሰጥተናል ብለዋል። ሆኖም ይህ ውሳኔ የሆርሙዝ ወሽመጥ እንደተዘጋ እንዲቆይ ከሚያዙ ጥብቅ መመሪያ ጋር የተጣመረ ሲሆን የተኩስ አቁሙም በማንኛውም ቅጽበት ሊጣስ እንደሚችል በማስጠንቀቅ የዛቻ ቃላቶችን አንግቧል። በዓለም አቀፍ የፖለቲካ መድረክ ላይ የሚታየው ትዕይንት አሁን ካለበት አስፈሪ ደረጃ ላይ ደርሶ አያውቅም። የጦርነት ነጋሪት ድምጽ ከመላው መካከለኛው ምስራቅ አልፎ ያለምንም ህዝብ ሰላም ነስቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀደም ሲል ኢራንን እንደመሳታለን በማለት ሲያስተጋቡት የነበረው የዛቻ ነጎድጓድ አሁን ወደ ለሰለሰና ወደ ተሸነፈ የዲፕሎማሲ ቋንቋ ተቀይሮ የኋሊት አፈግፍጓል።